አቢጌልም ያው ብትነጫነጭም አለች። የእሷ ነገር ማግራ ገብቶኛል። ባህሪዋ የኔም ቤተሰብ አልመሰላለኝ እኮ። አዎ በጣም ቁጡና ተጠራጣሪ ናት። የኔ ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሷ? አላቅም ጋሼ፣ የጠረጠረችው ነገር አለ። እንዴ ጋሼ እንዴት አታውቅም? ወስዳችሁ የጣላችኋት እኮ እናንተው ራሳችሁ ናችሁ። ደግሞ ረስታው ይሆናል እንጂ እኮ አንድ ቀን ሰርፕራይዝ አረግሻለሁ ብለኸኝ ነበር። ግን ደግሞ ጊዜው በጣም እየረዘመ ነው። ስለዚህ የራሴን ውሳኔ ለመወሰን እገደዳለሁ። ምንድን ነው የምትወስኚው? ምን ለማግኘት? ልጄን እስካሁን ጠብቄያታለሁ። በህይወት መኖሯን ደግሞ ካንተ ከተረዳው በኋላ በቃ እሷን ለማግኘት እጅግ በጣም ጓጉቻለሁ። እና ምንድን ነው ወስናለሁ የምትይው? እያስፈራራሽኝ ነው? አዎ ጋሼ። አታንዬ ቤቢ ዲኒ ዳኒ አሉል። የት ቆይተህ ነው? ጓደኞች መጽሐፎች ናቸው አላልክም እንዴ? እኮ እነሱ ጋር። ኧረ እባክህ ለነገሩ አንተን አጣዝቤ ከሄድሽ መቆየት ትተሃል። ዳጣ የለችም እንዴ? ምን ወርቆቹን ነበር። በቃ እዛ ነው። እሺ በይ ያምጪልኝ። በቃ አባዬን ጋር በኔ ስልክ ደውልላቸው። ስንፍና ነው አይደለም? አሁን እዚህ ጋር ስልክ ለማምጣት ምን አይነት ልጅ? ደረጀ ሚስጥሬን ጠብቄ ቆያለሁ ብሎ ቢያስብም ነገርዮሹ ግን ባልሆነ መንገድ እየሄደበት ይገኛል። እንግዲህ ደረጀ እንደምታውቁት ዳጣን እንኳን ልጁ መሆኗን ካረጋገጠ በኋላ እንግዲህ በጣም ረጅም ወራትና ጊዜያትን አስቆጥሯል። እንግዲህ ዳጣ ከዚህ ቤት እንድትባረር ብዙ ነገሮች ቢደረጉም እንዴት ላልወለድካ ልጅ ይሄን ያክል ታስባለህ? ምን አስበህ ነው? እንዴት፣ ለምን፣ ከየት ወዴት የሚል ተደጋጋሚ ብዙ ጥያቄዎች ሲቀርቡበት ነበረ። ግን እነዛ ጥያቄዎች ወደ ጎን በመተው ነገሮችን ለማስተካከል ትዳሩን እንዳለመበተን ብዙ ነገሮችን ሲያደርግ ነበር የቆየው ቤተሰቦቻችን። ዛሬ ግን በመጨረሻ እንግዲህ በጣም በሚገርም ሁኔታ እሱን በማልጠበቀው መንገድ ሚስጥሩ እንግዲህ የአደባባይ ሚስጥር የሆነ ይመስላል። በጣም ነው ከባድ ነገር ነው ቤተሰቦቻችን። ምክንያቱ ደግሞ እንግዲህ እንደምታውቁት አቢጌል ደረጀ እንግዲህ ከያዘች አለቅም ብላ ነገሮችን ከያዘች ያው ስሮችን መመዝመዝ ነፍሷ ነውና በመጨረሻ እንግዲህ ደረጀን ሚስጥሩ በቃ ማለት የጠረጠረችውን ሁሉ በማረጋገጫ እንትን እያለ ይገኛል ማለት ነው። በቃ በጣም ከባድ ነው። ምን እንደምላችሁ አላቅም ቤተሰቦቻችን። እንግዲህ የሚገርም ጊዜ ነበረ። ደረጀ እንግዲህ ከሰላም ጋር ያወራውን ነገር አንድ በአንድ በካሜራ ተቀርጾ አቢጌል እጅ ገብቷል። እሱ ደግሞ አቢጌል የምትፈልገው ዋና ነጥቧ ነው። ስለዚህ አሁን አቢጌል የሚገርመው ነገር አሁን ደረጀ የሚያውቀው ዳጣን የሰላም ልጅ እንደሆነች እንጂ ሆዷ ውስጥ ያለው ደግሞ የደረጀ እንደሆነ የራሱ እንደሆነ አያውቅም። ምክንያቱም በሰከረ ሰዓት እሷ ሆነ ብላ ያደረገችው ነገር ስለሆነ ማለት ነው። እንግዲህ ተደጋጋሚ እየነገረችው ነው ለደረጀ። እሱ አልገባውም እንጂ የተረገዘው ልጅ ድጋሚ የተረገዘውም ልጅ የእሱ እንደሆነ ምክንያቱም በሰከረ ሰዓት አብረው እሷ ስላለች ማለት ነው። የዛን ሰዓት ግን እሱ አያስታውስም፣ አላቅም። እንግዲህ የሚጠረጥረው ነገር ይኑር አይኑር ባናቅም ግን የሆነው ነገር እንደዛ ነው ማለት ነው። እሱን ደግሞ ሁለቱም ልጆች ዳጣም እየተረገዘውም እንግዲህ የደረጀ እንደሆነ ነው አቢጌል አሁን ነገሩን የገባት። ስለዚህ ይሄ በሆነበት መንገድ እንግዲህ ደረጀ ያው ላለመናገር ብዙ ነገሮችን እየሞከረ ነው የሚገኘው። አሁንም ላለመናገር ነው ነገሮችን እያደረገ ያለው። ግን ካለመናገር ምንም ወደኋላ ቢያሸገሽግም ውጤቱ ግን መናገር ግዴታ እንደሆነ የሚያሳይ ነው ቤተሰቦቻችን ማለት ነው። ስለዚህ አሁን አማራጭ የሌለው መንገድ ይመስለኛል። አሁን ወይዘሮ ማርታ ይሄን ጉድ ሳታቅ ወይም አቢጌል ይሄን ጉድ ሳትዘረግፈው ነገሩን አጋና ሁሉን ነገር ትርምስምሱ ሳይወጣ መሆን ያለበት ነገር ደረጀ ይሄ ሚስጥር በልክና በሚሆን መልኩ ማርታን ቁጭ አድርጎ ማስረዳት አለበት። እንዴት ሆነ፣ ለምን ሆነ፣ ከየት ሆነ የሚለውን ነገር ጭምር ማለት ነው።
ገብታችኋል አይደለ? አሁን ማድረግ ያለበት መጀመሪያ ዳጣንና ሰላምን እናትና ልጅ መሆናቸው ማስተዋወቅ አለበት። ሲቀጥል ከዚህ ከቤት ወጥተው መከራየት አለባቸው። ሁለተኛ ወይዘሮ ማርታ እነሱን ካስተዋወቀ በኋላ ወይዘሮ ማርታን ቁጭ አድርጎ ነገሩን መናገር አለበት። እንዴት የሚለውን ነገር ደግሞ ማለት ከማን አረገዝካት ነው ነገሩ የሚመጣው። ማለት ዳጣ የዳጣ እናቷ ማነች? በእኔ ላይ የሄድክባት ሴት ማነች የሚለው ጥያቄ ነው በጣም ከባዱ። የእሱ መሳሳት ወይም ዳጣን የምታክል ልጅ መወለዷ ለእሷ ምንም ሀርድ አይደለም። ገባችሁ አይደለ? ግን ነገርዮሹ የሚከብደው ምንድን ነው? በእኔ ላይ የሄድክባት ሴት ማነች? እሷ ነበረ ነገሩ። ስለዚህ እሱ ነገር በጣም የከበደ ነው የሚያደርገው። ቤተሰቦቻችን ግራ የተገባኝ ነገር ምንድን ነው እንግዲህ ሰላም መጀመሪያ ወይም ዳጣን አርግዛ ስትወልድ ቤት ውስጥ ነበረ በሰራተኝነት። ስለዚህ ያንን ጊዜ እርግዝናዋን ሰላም እንዴት አላወቀችም የሚለው እንግዲህ የአእምሮ ጥያቄ እንዳለ ሆኖ እንግዲህ ወዲያው እንደወለደች ነው ልጇን የወሰዱባት ማለት ነው ነደርጅ የጣሉት። በመጨረሻም እንግዲህ ነገርዮሹ ዝድ ደርሷል ማለት ነው። አብዬ የያዘችው ነገር ስለማያልቅ እንግዲህ ዛሬ ምስጢሩ የሚዘረጋግፍ ነው የሚሆነው። ስለዚህ ግን ደረጀ ቀድሞ ቢናገር ብዬ አስባለሁኝ። ወይ ደግሞ ቀድሞ መናገር አለበት ወይ ደግሞ አብጌል እጅ ላይ ያለው ይሄ ቮይስ መጥፋት አለበት። ይህንን ቮይስ ተከታትሎ ከእጇ ላይ የሚያስነጥቃት የሆነ ሰው መኖር አለበት የሚል ሀሳብ አለኝ። እሱን ደግሞ ራሷ በጥንቃቄ እያደረገችው ስለሆነ ትንሽ ሪከርዱን ለማስጣል ከባድ ነው። ምክንያቱም ሜሞሪን ኦልሬዲ ስልኳ አስገብተዋለች። በቃ ከባድ ነው ማለት ነው። እና ቤተሰቦቻችን ይህን ይመስል ነበረ። ሌላው የናታንና የዳጣ ሪሌሽን እንግዲህ በጣም ደስ በሚልና በአሪፍ መንገድ እየሄደ ነው። በጣም ደስ በሚል ሁኔታ እየሄደ ነው ማለት ነው። ቤተሰቦቻችን አሪፍ ጉዞ ላይ ነው እየሄደ ያለው። በጣም ደስ የሚል ነው። አሪፍ ነው ከሚባለው በላይ። ስለዚህ እንግዲህ ደግሞ የበለጠ ከዚህ በላይ እነሱ እንትን እንደሚሉ ግን ያው ለማርታ ጥሩ ስሜት አልሰጣትም ማለት ደስ አላላትም። ደስ ያላለባት ምክንያት ደግሞ ያው ልጇን አብጌልን እንዲያገባ ስጠብቅ የነበረው ናታን እንግዲህ ከሌላ ሰው ጋር ወይም ካልጠበቀችው ከዳጣ ጋር እንዲህ ያለ ሪሌሽን ውስጥ መግባታቸው በጣም አሳሳቢ ነገር ሆኖባታል። እንግዲህ ለደረጀ ጭምር ደውላ ይሄ ነገር ምኑም አላመረኝም፣ እነዚህ ልጆች ያልሆነ መንገድ እየገቡ ነው፣ ይሄን ነገር ህን ጊዜ መቋጨት አለበት፣ ለቤተሰቦቻቸው ደውለህ በቃ የሚሆነውን ነገር ማድረግ አለባቸው፣ ወዲያ መውጣት አለባቸው ምናምን እያለች ነው የምትገኘው። እሱም እንግዲህ አረ ይሄ ነገር እንዴት ሊሆን ይችላል አይሆንም እያለ ነው። ግን ሆኗል፣ መሆኑ አልቀረም። ምንም የሚቀር ነገር አይደለም፣ የቀረም አይደለም ማለት ነው። ቤተሰቦቻችን ዳጣና ናታን እንግዲህ አሪፍ የፍቅር ጉዞ እየሄዱ ነው። አብጌል ደግሞ ዳጣ እኮ ዱርዬ ነች፣ እቺ ዱርዬ ከ30 ወንድ ጋር እየሄደች ምናምን እያለች እንግዲህ ለናታን ስታቃጥር ነበረ። ምክንያቱም ዳጣ ቤት ስላልነበረች። ግን እሱ እንዲህ ነበር ሲላት የነበረው እንግዲህ የመጽሐፍ ቅዱስ ጥቅስ ጠቅሶ እየነገራት ነበር ታሪኮቹን። እንግዲህ ስለ ዘማዊቷም ሴት ከዚህ መካከል ኃጢአት የሌለበት ቢኖር ይውገራት ብሎ ነበረ ክርስቶስ ያለውና እንግዲህ እሱን ጭምር ጠቅሶ ሲነግራት ነበርና ስለዚህ ታይ አንቺም ማንኛችንም ንጹህ አይደለንም እና ይሄ ማድረግ የለብሽም፣ ስለ ዳጣ ምን ታውቂና ነው አንቺ እንደዚህ የምትዩ እያላት ነበር። ሲጀምር ናታን የሚሰማበት ምንም ጆሮ የለውም። እዛ ጋር ታኝታለች ብላ ቪዲዮ ቀርጻን ብታመጣለት ላይቀበላት ይችላል። ምክንያቱም ያ ተንኮሉም ራሱ የሷ ሊሆን ስለሚችል ማለት ነው። እና ቤተሰቦቻችን እንግዲህ አብጌል ያው አሁን ዋና የምፈልገውን የዳጣን ጉዳይ ነበር። የዳጣን ጉዳይ እንግዲህ መረጃው በእጁ ገብቶላታል። የሰላም የልጇ አባት ነበር፣ እሱንም እንግዲህ አያይዛ አውቃለች። ሶስተኛ እንግዲህ ናታንና ዳጣን ለመለያየት የምታደርገው ነገር ነው። እንግዲህ ምናልባት ላይሳካላት ይችላል፣ ግን እስከ ጥግ ድረስ ነገሮችን ከመፈልፈል ነገሮችን ከመጎተት ወደኋላ አትልም። ታይ ቢሏትም አትሰማም እንደምታውቁት። እና እሷ የፈለገችው ደረጀና ዳጣ ሄደው እንዲያመጡ ነበረ ማለት አብረው የሚያወሩት ልትሰማ፣ ግን አልተቻለም። ቤተሰቦች በቀጣይ ክፍል እንገናኝ። መልካም